በመጨረሻም ሲያሳድዳትና ብዙ ነገር ልጇን ያሳጣት ቡቻ የትንሿ ወንድም ሆኖ ተገኝቷል። እንግዲህ እንዲህ ነው የትንሿ ወንድም ሆኖ የተገኘበት። እስከዛሬ ድረስ ለጆሲ ተገዝቶ ሲሰራ የነበረው ቡቻ ዛሬ እንግዲህ እንደተለመደው ያንኑ ሴራቸውን ለማሴር እዩ ይዛት ወደ ጆሲ ቤት ጎራ ይላል ትላለች። እዛ ቦታ ላይ እንግዲህ ጆሲም እንደዚሁም እዩም ተሰብስበው ነበረ። እናማ በኪሱ ይዞት የነበረውን ፎቶ የእናቱንና የእህቱን ፎቶ ይዞ ነበረ። ቡቻ ከኪሱ አውጥታ ጠረጴዛ ላይ ቁጭ አርጎታል። እኔ ትንሽ ራሴን እያመመኝ ነው፣ ገብቼ ልረፍ፣ እናንተ ተጫወቱ ሲል ትንሿዬ ፎቶውን ታየዋለች። እንዴ ይሄን ፎቶ የት ነው ያመጣኸው? የማን ነው እማዬ ትላለች። ምን እያልሽ ነው? ምን እያልሽ ነው? ይህ ፎቶ የማን ነው ትለዋለች። የኔና የእህቴ ነው። ግን እሷም በራሷ ይዛ ነበርና አውጥታ ይህስ ብላ ታሳየዋል። ይህን ፎቶ የት ነው ያመጣሽው በማለት ጥያቄ ያቀርብ። እንግዲህ ቀበሌልና ቆይ ለምንድን ነው ሁለታችሁም ጋር ተመሳሳይ ፎቶ ያለው ብሎ ጥያቄ ሲያቀርብላላ ቡቻም ይደነግጣል። ምንድነው ይህን ፎቶ ቴን ያመጣሽው በማለት ጥያቄ ያቀርብላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ቡቻዬም ቡቻ እዛ ጋ ያለኸው አንተን ሆይ ትለዋለች። ቡቻዬም አሁን ፎቶውን ተተቀበላ በደንብ ታየች በኋላ ይች እኮ እኔ ራሴ ነኝ ማለት ነው፣ አንቺ ማነሽ ይላታል። ትንሿዬም እያነባች እዩ ቡቻ ወንድሜ ነው ወይ? እኔ አንቺ እህት ልሆን አልችልም፣ በፍጹም የአንቺ እህት ልሆን አልችልም ይላል። ጆሲም እንግዲህ ቡቻ ትንሿ እኮ ያንተ እህት ናት፣ ትንሿ ፍጹም እህቴ ልኮን አትችልም በፍጹም ይላል። እንግዲህ የሰራው ስራ ነው። እህትነቷን ጠልቷት ሳይሆን እስከ ዛሬ ያደረሰባት ስቃይና መከራ ዛሬ ላይ እንግዲህ በፍጹም የኔ እህት አኮንም እህቴ ላይ ይህን ያህል ስቃይ አላደርስም፣ ስለዚህ የኔ እህት አትሆን። ይም ወይኔ ቆይ እያበርኩ ነው ወይ ምንድን ነው ነገሩ በማለት በጭንቀት አይ አንቺ እህቴ ልኮኝ ፈጽሞ አችም እህቴ አይደለሽም ይላታል። ትንሿዬም ቡቻ አንተ ወንድሜ ነህ፣ የእናቴ ልጅ የእናቴ አንተን እኮ ነበረ ለአመታት ስፈልግ የነበረው ወንድሜ እያልኩኝ ስፈልግ የነበረው አንተን ነበር። አትጠጊኝ፣ እኔ አትጠጊኝ፣ እኔ እህቴ ልጅ ልገልባት አልችልም፣ አትጠጊኝ ይላል። የምን ልጅ ነው በማለት ትንሿዬም ለምታቀርብለት ግድያ ነው። ቆይስ የማንስ ልጅ ነው እየሞተው? ስለምን ግድያ ነው የምታወራው? ወንድሜ ለብዙ ጊዜ ተጠፋፍተን አሁን እኮ ተገናኘን። ስለዚህ ና እቀፈፍ እንግዲህ አንተ ቡቻ ይለዋል። ጆሲም ቡቻም አትጥራኝ አንተ ውሻ አትንዝጋ፣ ዝጋ፣ የእህቴ ልጅ ነው ያስገደልከኝ፣ ስለዚህ አፍህን ዝጋ ይላል ቡቻ። ጆሲም እንግዲህ ይደነግጣል። አንተ ዝም አትልም ወይ ትላለች። እዩም ትደነግጣለች። እዝም አለ እንግዲህ ትንሿዬ ቡቻ ቡቻ ስትለው ዝም በይ፣ እኔ ወንድምሽ አይደለሁም፣ እንደኔ ያለ ወንድም አይኖርሽም። ወንድም እህቱን አያሰቃይም፣ የእህቱን ደስታ አይነጥቅም። ብዙ ጊዜ አሰቃይችሻለሁ፣ ብዙ ነገር አድርጌሻለሁ፣ ስለዚህ እኔ ያንቺ ወንድም አይደለም እንዳትጠሪ በማለት በድንጋጤ ተቤት ብር ብሎ እየወጣ ብቻ ቤቱን ለቆ ሲወጥማ ትንሿዬም ምንድን ነው ብላ ጥያቄ ታቀርባለች። እዩም እየተንገዳገደች ምንድን ነው በማለት መልሳ ትመልስላታለች። ጥያቄዋን በጥያቄ ስመልስላት በመጨረሻም እዩ ቡቻ ይቅርታ ጆሲ አንተ መልስላት ትለዋለች። ጆሲዬም እንግዲህ ይኸውልሽ እስካሁን ድረስ አረቄ ሲጠጣ ስለ እንዳለ ብትጠይቂው ራሱ መልሶ ምን እንዳለሽ አያውቅም። እስካሁን ድረስ አረቄ እየጠጣ ነበረ፣ ለዛ ነው፣ ሌላ ነገር አንዳችም ነገር የለ። እየጠጣ ስለቆየ ነው። ልጅ ነው የሚለው የማንንስ ልጅ ነው የገደለው? የምን ልጅ ነው? ልጅ ሲል ሰምቼዋለሁ። የማንን ልጅ ነው የገደለው ትላለች። እንግዲህ ጆሲም ምንድን የማን ልጅ ምን ልጅ
አንቺ ልጅ አለሽ ብሎ ጥያቄዋን በጥያቄ ይመድመ እንግዲህ እኮ እንደዚህ ንገርልኝ ትለዋለች። ትንሿዬም ምንድን ነው የደበቃችሁ ነገርማ አዲን መጀመሪያ ትንሿ ወደ ጆሲ ቤት ስትሄድ ይዙና እየተከተለዋት ነበረ። እዛ ስገባ ተዩ ጋር መጀመሪያ ተገነታ ስገባ አይተው ነበረ። እና እንግዲህ ይዙ ምንድን ነው የምንጠብቀው? አሁን እንግባና ስራችንን እንስራ ይላል። እንየም ቆይ ትንሽ እንግዲህ ይናደዳል። ምንድን ነው የምንቆመው? ሙሉ ቀን ነው ወይ የምንቆመው ሲላት፣ እንየም ተረጋጋ፣ ተመጣን እኮ ገና 20 ደቂቃም አልሆነንም፣ ነገሮች እንዳይበላሹ እባክህ ተረጋጋ። እኑ ልክ ናት ይዙ፣ ተረጋጋ። ቤት ውስጥ ከሆነ ብቻቸውን አይደበቁም፣ ስለዚህ ሌላ ነገር ሊኖር ይችላል ይላል። ልዑልም እንደዛው እንረጋጋ፣ ውስጥ ምን እንዳለ ስለማናቅ አደጋ ላይ ከምንወድቅ ተረጋግተን በተረጋጋ መንፈስ መንቀሳቀስ አለብን ይለዋል። ይህም እንግዲህ ለዚህ ነበረ ወይ እንደዛ እንቅልፍ ታጣ የነበርኩት ይቺ ቀን ልትመጣ ይላል። ለገ ጨለማው ላይ ብታፈጥ ያደ ሰዓቱ አይነጋም አይደለም ወይ የሚባለው ክል አየሁት። ልክ ነሽ እህቴ ይላል። እንግዲህ ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። ስለዚህ እጃችን ላይ የገባውን እድል አናበላቸው ይላል አቤላ። እንግዲህ ጆሲ ቡቻ ይቅርታ ቡቻ ከቤት እየበረረ ወጥቶ ነበረ። ይዙና ሁሉም ተሰብስበው ሄደው መሀላቸው ዘፍ ይላል። እንግዲህ ይደነግጣሉ። እኔ እማረባ ሰው ነኝ፣ እኔ ክፉ ሰው ነኝ፣ የእህቴ ልጅ ነበረ የገደልኩት ሲለው ይዙዬ ሰማይ አውጥቶ ምድር ይለቀዋል። ከዛ በኋላ እነ ልዑል ይዙታል። ልቀቁት፣ ይግደለኝ፣ እኔ የማረባ ሰው ነኝ፣ እባካችሁ ልቀቁኝ፣ ይጨርሰኝ ይላል ቡቻ። አባ እህት ነው ማናትስ? ያንተ እህት ይላል ጆሲ ይዙ። እህቴ ናት ትንሿ፣ ያቺ የጠፋችው የእናቴ ልጅ እህቴ ናት ይዙ ይላል ቡቻ። እንግዲህ ይዙም አፍን ዝጋ፣ ዝም በል። እንዴት ዝም ልበል? እንዴትስ አድርጌ እንዴት ዝም ልበል? እንዴት ዝም ልበል ይለዋል። ይዙዬም አንተ ያመሃል ወይ? ያደረክብኝ ሳያንስህ ልቀልድብኝ ድጋሜ ትሞክራለህ ወይ? ትንሿ እህቴ ናት፣ ትንሿ እህቴ ናት፣ ትንሿ እህቴ ናት። ይዙም ይሄ ልጅ ምን እያለ ነው ትላለች እንዬ። ልዑልም ዛሬም እንደለመድከው ድራማ ልሰራብን ነው ወይ? ዛሬም እንደለመድከው ድራማ ልሰራብን ነው ወይ ሲለው፣ ቡቻዬም የምን ድራማ? በየትኛው አቅሜ ምን አቅም አግኝቼ ነው ዛሬ ድራማ የምሰራባቸው? ሴታምም ያለው ግራ ገብቶኛል፣ በቃ ግራ ገብቶኛል። ተቻላችሁ ጨር። በዚህ ሰዓት ትንሿዬ እየበረረች መጣችና አንተ ነህ ወይ እኩም ነበር እኔ ምንም ነገር ያወቅኩት ነገር አልነበረም ይላታል ቡቻ። አንተ ነበርክ ወይ አደጋውን እያደረስክብኝ ትለዋለች ትንሿ። ቡቻዬም እንግዲህ እባክሽ ተይኝ፣ እኔ ምንም አላወቅኩም። እኔ እኮ ታለቅስ ነበር፣ ለአመታት ታለቅስ ነበረ። ምነው ወንድሜ እንደ ሌሎቹ አብሮ በነበረ ጋሻ መከታ በሆነኝ፣ ምነው ወንድሜ አብሮ በሆነ እያልኩ ሳነባ እኮ ነበር። በተቃራኒው አንተ የገዛ የእናቴ ልጅ ነበር ክትታሰቃየኝ የነበረው ወይ አይደለ? አንተ ወንድሜ ትታሰቃየኝ ነው። ቡቻም እንግዲህ እኔ አይደለሁም፣ እኔ እቴን እድሜ ልኬን ስፈልጋት የኖርኩት፣ እቴን አላሰቃየዋትም፣ እቴን ስፈልጋት ነው። ልጎዳት አልችልም፣ የእናቴን ልጅ ምትክ የሌላትን ልጎዳት አልችልም ይላል። እንግዲህ ትንሿ ብድግትልና ይዙ እኔ ነፍሰ ጡር ነበርኩ ሆይ እኔ ነፍሰ ጡር ነበርኩ አርግዤ ነበረ። ለምንድን ነው ዝም የምትሉኝ? ሁሉም ደነገጡ። እንግዲህ እንዳለ ሁሉም ሲደነግጡባት፣ ቆይ ለምንድን ነው ዝም የምትሉኝ? መልሱልኝ እንጂ ለምንድን ነው ዝም የምትሉኝ? ለምንድን ነው አፍጣችሁስ የምታዩኝ? ትላለች። ይዙም እንግዲህ ይደነግጥ ነው እንደዚህ ብሎ የነገረች
ማነውስ እንደዚህ ያለሽ ይላል። እንግዲህ ብድግ አለና እነሱ ላይ አትጩሂ፣ ይኸው እኔ ላይ ጩሂ፣ ይኸው የፈለግሽውን ነገር እኔን አድርጊ፣ እኔን ልጅሽን ያሳጣውሽ፣ ልጅሽን የገደልኩብሽ እኔ ገዛ የእናትሽ ልጅ ወንድምሽ ነኝ። ስለዚህ እነሱ ላይ ተምትጮሂ እኔ ላይ ጩሂ፣ እኔን የፈለግሽውን ነገር አድርጊ። አስታውሳለሁ ወደ ውስጥ ልጅ ነበረ አይደል ትላለች። አዎ እኔ ነኝ የገደልኩብሽ፣ ነይ ግደኝ፣ ነይ ግደኝ፣ ነይ ግደኝ፣ እኔ ነኝ የገደልኩብሽ፣ ልጅሽን የነጠቅኩሽ እኔ ነኝ፣ ነይ ግደኝ ይላታል። ትንሿዬም እንግዲህ ቡቻ እውን አንተ ወንድሜ ነህ ወይ? እውን ለዓመታት ትፈልግህ የነበርኩት የእናቴ ልጅ ምነው ወንድሜ ባገኘሁት ብዬ ስልህ የነበረው አንተው ትታሰቃየኝ የነበርክ ነው ወይ? በማለት እንግዲህ መልሱልኝ፣ መልሱልኝ፣ ምንድን ነው የተፈጠረው ትላለች። ሁሉም ጸጥ ረጭ ይላሉ። ይዙ እንግዲህ ጆሲ የት ነው ያለው? ጆሲ ያለበትን ብቻ ንገሩኝ ይላል። ጆሲ ነው ወይ ይህንን ሁሉ ያደረሰብኝ? ጆሲ ነው ወይ ትላለች። ጸጥ ሲሏት ጆሲን ሂድና ግደልልኝ፣ ቤቱ ነው ያለው ግደልልኝ ትላለች ትንሿ። እንግዲህ ጆሲ ጋር ይዙና ልዑሌ አቤላ ሆነው ብር ብለው ወደ ጆሲ ቤት ይሄዳሉ። ትንሿዬ እኑን ትይዝና እኑዬ ምን ብልሽ በምንስ ቃል ብጠይቅሽ ነው ይቅርታ የምታደርጊልኝ? በፈጠረሽ ተረጋጊ፣ እንዴት አትሁኚ ትላታለች። ቆይ አንቺን የሚወጋሽ እሱ ቡቻ ወንድሜ ነው አይደለ? ትላትላት ግን ሀገር አማን ብሎ ከሶፋው ላይ ዱቅ ብሎ ብቻውን ጆሲ ቁጭ ብሎ ነበረ። ከሰማይ ይውረዱ ከምድር ይውጡ ሳያውቀው ያልተሰበው ያልጠበቀው ዱብዳ ይመጣበታል። እንግዲህ እንደምናውቀው በተፈጥሮ ጆሲ ፈሪ ነው። አሁን በአገር ሰላም ብሎ በተቀመጠበት ሶስቱ መጥተው ሲከቡት መሬት ወደታች ተሰንጥቃ ብትውጠው ምንኛ ደስ ባለው፣ ወይም ደግሞ ወደ ላይ ብትስበው ምንኛ ደስ ባለው። ግን ወደ ላይም ሆነው ወደታች ሚሄጃ ያጣው ቆሞ ፍጥጥ ብሎ ብቻ ነው የቀረው። ካፋጠጡትና ተተፋጠጡ በኋላ እንግዲህ ምንም ማድረግ አልቻለም። ምክንያቱም ሶስት ናቸው፣ እሱ ደግሞ አንድ ነው። እንኳን ሌላው አይደለም አንድ ብቻ ቢሆንም ጆሲ በተፈጥሮ ፈሪ ነበረ። እንግዲህ ትንሿን የሰው በነገራችን ላይ በሰው ላይ መከራ ሲያደርስና ስቃይ ሲያደርስ የኖረ ሰው አንድ ቀን በፈጣሪ እጅ ይወርቃል። አንድ ቀን እውነቱ ሲወጣ የዘራውን ማጨዱ እንደማይቀር በጆሲ ማየት ይቻላል። እንግዲህ ታንዴም ሁለቴም ነበረ ትንሿ እንድትሰቃይ እያደረገው። ምንም እንኳን ቡቻ ገንዘብ ወዳድ ሆኖ እህቱን ታሰቃያት ቢኖርም ይሄ ሁሉ ለዚህ ሁሉ ነገር ግን ዋናው መንስኤው ዋናው እንድትሰቃይ ያደረጋት ጆሲ ነው። እንግዲህ ጆሲ ከማቤት ጀምሮ ነው ከየት ነበረ ሳልን ከነኪራ ቤት እንደነበረች ከዛ ገና እነፂጋ ስራ እንደነበረ ከዛ ጀምሮ ሲያሳድዳት የነበረው ታንዴም ሁለቴም እያስጠለፋት በመጨረሻም ደግሞ ልጇን አለሟን የቀማት ጆሲ ዛሬ እንግዲህ ያን የዘራውን ገንዘብ አለኝ ገንዘብ ስላለው ብቻ ብዙ ነገር ሲያሰቃያትና ብዙ ነገር ሲያርጋት የነበረው እንደዚሁም ደግሞ በጋርድ ሲጠበቅ የነበረው ዛሬ ሁሉም ነገር አንድ ቀን በነገራችን ላይ ገንዘብ ኖረን ምንም አለ አንድ ቀን እውነት ትወጣና አንድ ቀን ፈጣሪ አሳልፎ የሰጠን ጊዜ ማንም ምንም የሚደርስ ነገር የለም። ስለዚህ ብዙ ጊዜ ገንዘብ ያላቸው በገንዘባቸው ተመመካት፣ በፈጣሪያቸው መመካት፣ እንደዚሁም ደግሞ አግባብ ያልሆነ ነገር በሰው ላይ ግፍ የሚያደርሱ ሰዎች ከዚህ መማር አለባቸው እላለሁኝ። እናንተስ ምን ትላላችሁ? እንግዲህ በሚያሳዝንና በሚዘገንን መልኩ ትንሿ የወንድሟን በዚህ መልኩ ማወቅ አልነበረበትም። ግን ምንም ማድረግ አይቻልም። በዚህ መልኩ አውቀዋለች። ለእሱም ስቀቀን ለእሷም ስቀቀን ሆኗል። ውድና እየተጋባራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ ከልብ አመሰግናለሁ። አስተያየታችሁን በኮመንት እንደዚሁም ደግሞ ላይክ፣ ሰብስክራይብ ቪዲዮ ሲደርሳችሁ ላይክ፣ ሰብስክራይብ አድርጉ። ስለምታደርጉልኝ በድጋሜ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ፍቅር ባላችሁበት ይብዛል።